በኩረተ ሥጋ ተገልጾ ከውድቀታችን ያነሳን በኃይሉ ባለጸጋ ወደ ላይ ፍጥረት የማይደርስበት ሩቅ ወደ ታች የሰው ሕሊና የማይመረምረው ጥልቅ ላይጨብጡት ረቂቅ በባሕርዩ ሞት በሥልጣኑ ሽረት በመንግሥቱ ሕልፈት የሌለበት ያለው አምላክ ወልደ እግዚአብሔር ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ከሥጋ እናቱ ከቅድስት ድንግል ማርያም ከነቢያት ከሐዋርያት ከቅዱሳን መላእክቱ ጋር ሁሉ ስሙ ለዘላለም ከምድር መሃል እስከ አርያም ጫፍ የተመሰገነ ይሁን። የተከበራችሁ የእግዚአብሔር ቤተሰቦች ሴቶችና ወንዶች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምንሰነበታችሁ። መመስገን የባሕርዩ የሆነ ጌታ ፍጥረታትን ሁሉ ፈጥሮ የሚመሰገን ከምድር መሃል እስከ አርያም ጫፍ በፍጥረታት አንደበት ሁሉ የተመሰገነ ይሁን። እንኳን አደረሳችሁ። ዛሬ እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ ወቆመ ውእቱ አርዌ አንጻረ ይእቲ ብእሲት ከመሶበ ወለደት ይብላ ሕፃና የሚል ርዕስ አንስተን እንማማራለን። ጌታ መንፈስ ቅዱስ ለእኔ የምናገርበት አንደበት ለእናንተ የምትሰሙበት አስተዋይ ልቡና ያድለን ያድላችሁ። ቃሉን የምናገኘው በዮሐንስ ራእይ ምዕራፍ 12 ቁጥር 4 ላይ የሚገኝ ኃይለ ቃል። ዮሐንስ ባለ ራእዩ ይባላል፣ ፍቁረ እግዚ ይባላል፣ አቡ ቀለምሲስ ይባላል። ብዙ ስም አለው። በዋናነት ፍቁረ እግዚ የሚባለው ስም በሰው ዘንድ ያልተሰጠ ስለሆነ የምገረምበት ስም ነውና እሱን ስም እያነሳን እንማማራለን። በድጋሚ የምናስተውልበት ልቡና ያድለን። እንግዲህ ወንጌል ሁሌም ቢሆን እንደ ፊዚክስ፣ ባዮሎጂ፣ ኬሚስትሪ እያለን እንደምንዘረዝረው የዓለም ትምህርት የጥሎ ማለፍ ወይም ደግሞ ለማወቅ ብቻ ጥረት የሚደረግበት አይደለም። ብዙ ጊዜ ሰው ወንጌልን ያልያዘው ምስጢሩ ምንድነው ካላችሁኝ፣ የአብዛኞቻችን የወንጌል ማወቅ ጥረት ዕውቀት ብቻ ይሆናል። መያዝም ያቃተን ያ ነው። መኖር ስንጀምር ራሱ እየመራን ይሄዳል። መኖር ስንጀምር ራሱ ይመራናል። ስላልኖር ነው ያልኖርነውን ወንጌል ልንማረው ስንል ያስቸግራል። አንዳንዴ በንግግር የሚገለጽ ነገር ለምሳሌ አቤ ማዶ የሚሄድ ሰው በዚህ ተነስተ በዚያ ሄደ በዚያ እዛ አድርገ እዚያ ሄደ ገብርኤል ትደርሳለህ ብዬ ብናገር እንደ መሄድ ቀላል አይደለም። ወይም በንግግር ደረጃ የገለጹለት የአቤ ማዶ መንገድ እንደዚያው ቀላል አይደለም። ሊቀለው የሚችል ከዚህ ተነስቶ ሂዶ ደርሶ ሲመጣ ነው መንገዱን በደንብ የሚያውቀው። ወንጌልም ሲሄዱበት ሲኖሩበት ነው በደንብ የሚታወቀው። ወሬ ከሆነ ግን ቲዎሪ ነው የምትሉት አይደል? እሱም ብቻ ሆኖ ይቀራል። ይህ ደግሞ ለሰማያዊው ሀገር የሚያገለግል አይደለምና ወንጌልን ለእውቀት ሳይሆን ለሕይወት እንድንማረው ያበው አምላክ ይርዳል። ምን አላችሁ? በጣም አሪፍ። ስለዚህ ወቆመ ውእቱ አርዌ አንጻረ ይእቲ ብእሲት፣ አውሬው በሉ እስኪ ሁላችሁ። ያም አውሬ የሚለውን እንጨምርበት። ያም አውሬ በሴቷ ራስ ላይ ቆመ የሚል ርዕስ አንስተን ነው የምንማማረው። ምን እንደሚያደርግ ደግሞ ይቀጥልና ባለ ራእዩ ከመሶበ ወለደት ይብላ ሕፃና፣ በወለደች ጊዜ ሕፃኗን ሊበላ ቆመ። የአውሬው ዓላማ እንደዚያ ነው። የምትወልደውን ሕፃን ሊያሳድድ ሊበላ ቆመ ብሎ ይናገራል ማለት ነው። ስለ ቃሉ የቃሉ ባለቤት ታላቁ ሊቅ ቅዱስ ዮሐንስ ስሙ ይክበር ቃሉን እንዲናገር ያዘዘው ማህደር ያደረገው የአባቶቻችን አምላክ ስሙ ይክበር ይመስገን። ቃሉ እንዳልኳችሁ በዮሐንስ ራእይ ነው የሚገኘው። ባለ ራእዩ ቅዱስ ዮሐንስ ብዙ መጻሕፍትን ጽፏል። 3 መልእክታት አሉት። አንድ ወንጌል አለው። አሁን ኑር የምጠቅሳቸው አንድ ራእይ ያለው። ይህ በድምሩ 5 መጽሐፍ ጽፏል። ከ80 አሃዱ መጻሕፍት 5ቱ የማናቸው አልኳቸው? የቅዱስ ዮሐንስ ናቸው ማለት ነው። እና ትልቅ በደል ደርሶበት በጣም ብዙ ግፍ ከደረሰባቸው ቅዱሳን ሐዋርያት አንዱ ነው። እግዚአብሔር ደግሞ ቸር ነውና በቸርነቱ ጠብቆ ሐሳበ ሕሊናውን ፈጽሞለት ያለፈ ሐዋርያ።
ሐሳቡ ምን ነበር ቢሉ ስለ እግዚአብሔር ስለ ኢየሱስ ክርስቶስ መጻፍን አጥብቆ ደጋግሞ ይመኝ ነበረ። እንዲሁም ጽሑፍ ከመጻፉ በፊት ስዕል ይስል ነበረ። ዮሐንስ ወንጌል የተጻፈው ጌታ ባረገ በስንተኛው ዓመተ ምህረት? በስንተኛው ዓመተ ምህረት ነው? ጌታ ባረገ በ31ኛው ዓመተ ምህረት ነው መጽሐፉ የተጻፈው። ጌታ ባረገ ይህ ማለት በ65 እያልኳችሁ ነው ዓመተ ምህረት ነው ወንጌሉ የተጻፈው የዮሐንስ ወንጌል። እና መጽሐፉን ከመጻፉ በፊት ጌታን ለትውልዱ ምን አድርጎ ያስተምረው? ዛሬ ስዕል አያስፈልግም የሚሉ ሰዎች አንደኛ ፊደል በራሱ ስዕል ነው። ፊደል በራሱ ምንድነው አልኳችሁ? ስዕል ነው። በሁለተኛ ደረጃ ለሰዎች ለማስተማር የጌታን መከራ ሞቱን የተመለከተ ከሐዋርያት መካከል እሱ ብቻ ስለነበረ ምን አድርጎ ስሎ በስዕል ለሰዎች ማሳየት ይፈልግ ነበረ። እና ጢባሪዎስ ቄሳር የሚባል ንጉስ ነበረ። ማን የሚባል አልኳችሁ? እና ይህ ንጉስ መጥቶ ስለ እመቤታችን ልጇ በግፍ የተገደለባት በአይሁድ ሀገር የምትኖር ሴት እንደነበረች ሲነገር ይሰማል። ልጇ በግፍ የተገደለው ደግሞ የነገስታት ንጉስ ነው የሚባለውን ወሬ ይሰማል። ይሄማ ምን አይነት የተመረጠ ነው እያለ እያሰበ ኖረ። መጨረሻ አብሮ የነበረ አለ ወይ ብሎ ሲያጠና ዮሐንስ አብሮ እንደነበረ ተነገረው። እና ዮሐንስን ፈልጎት መጣ። ማንን መጣ አልኳችሁ? ዮሐንስን አገኘው። አግኝቶ ጥያቄ ይጠይቀዋል። እንዲህ የሚባል ወሬ የሰማው አለው። ዮሐንስ ልክ እንደተሰቀለ አድርጎ ሐሳብ ነገረው። ጢባሪዎስ ግን አልተረዳም። እባክህን በጣም ነገሩ ስላጓጓኝ አይሁዳዊው እንዴት አድርገው ተሰብስበው አይሁዳውያን እንደሰቀሉት አሳየኝ አለው። በስዕል ማለት ነው። እና ያኔ ራቁቱን አድርጎ በስዕል ሳለው። ሲስለው ያኔ ነበረ ከሰማይ ድምጽ የመጣው በከመ ሰቀሉኒ አይሁድ ራቅየ በኢየሩሳሌም ዳግመኑ አንተ ሰቀለኒ በሮም አለው። ሮም ሀገር ላይ ነበር የሳለው። አይሁድ በኢየሩሳሌም ራቁቴን ሳሉኝ፣ አንተ ደግሞ ዛሬ ድግመኛ በሮም ራቁቴን ትስለኝና አለው። ያኔ ከለሜዳ አስታጥቆ መሳል የተጀመረ ያኔ ነው ብዬ ባለፈው ነግራችኋለሁ አይደል? በጣም ግሩም። ለመጀመሪያ ጊዜ ስዕሉን የሳለ እሱ ነው። የጌታን ስዕል የእመቤታችን ስዕል ደግሞ ለመጀመሪያ ጊዜ የሳለ ማን ነው? ቅዱስ ሉቃስ ባለመድኃኒቱ ነው። በመጀመሪያ የሥጋ ሐኪም ነበረ። ሕክምናውን ከፍ አደረገና የነፍስ ሐኪም ሆነ። የመጀመሪያ ሕክምናው ጊዜያዊ ነበረ። ቀጣይ ያገኘው ሕክምና ዘላለማዊ ሆነ። አደገ ማለት ነው። በጥቅሉ ግን ትናንትም ዛሬም ሰውን ነው የሚያክም። ማንን ነው የሚያክም አልኳችሁ? ሰውን ነው የሚያክመውና ይህ ሉቃስ የእመቤታችን፣ ወንጌላዊው ደግሞ ዮሐንስ የማንን አልኳችሁ? ሉቃስ ቁጥሩ ከ72ቱ አርድእት ነው፣ ከ12ቱ ሐዋርያት አይደለም። ከስንት አልኳችሁ? ከ12ቱ ሐዋርያት ቁጥሩ ዮሐንስ ነው ወንጌላዊ ማለት ነው። እሱ በራእዩ የተናገረው ቃል ነው። እና አውሬው ማን ነው የሚለውን እናያለን። አውሬው በመጽሐፈ ዘፍጥረት ወይም በዘልደት ብለን በምንናገረው መጽሐፍ ምዕራፍ 3 ላይ ያለው አውሬ ነው። ወይቤሎ እግዚአብሔር ለአዳም እምኩሉ ዕፅ ዘሃሎ ውስተ ገነት ብላ ወምጽእሰ ዘታሌቡ ሰናየ ወእኩየ ይትብላ እምኔሁ እስመ በዕለት ትበልዕ ሞተ ትመውት። ይህን እንጨት እንዳትበላ ብትበላ ደግሞ የሞት ሞት ትሞታለህ ማለት አንተና እኔ እንጣላለን። የሞት ሞት ማለት እግዚአብሔርን ማጣት ሞት ነው። የነፍስ ከስጋ መለየት ደግሞ ስለሚገጥመው ሞት ነው። ዳግመኛው የሞት ሞት ነፍሱ በሲኦል ስጋው በመቃብር ስለሚቀመጥ የሞት ሞት ይባላል። ይህ እንዳይገጥም ተጠንቀቅ ብሎ እግዚአብሔር ነገረው። ታሪኩን ስለምታውቁት ልለፈው። አዳምም ያን ተሳስቶ 17 ዓመት ከ7 ወርም የሚሉ አሉ። ከ7 ማለት 7 ዓመት ከስንት ከ17 ቀን የሚሉ አሉ። ከ7 ወር የሚሉ አሉ። ብቻ የኖረውን ያህል ኑሮ በሚለው እንስማማ። የሊቃውንቱን ሐሳብ እንዳለ ይዘን ማለት ነው። ክርክሩን እኛ እንዳከምበት ለእናንተ የበሰለውን ብቻ እንንገራችሁ። 7 ዓመት ከ17 ቀን የሚለውን ግን ያዙ። ያን ያህል ዘመን 7 ዓመት ከ17 ቀን ከኖረ በኋላ አዳም ከሀገሩ ወጣ። ሲወጣ እግዚአብሔር አዳምን ፈልጎታልና እንዲህ ብሎ ይጠይቀዋል። ወይቤሎ
ወፀዎ እግዚአብሔር ለአዳም ወይቤሎ አይቴ አንተ ዘፍጥረት ምዕራፍ 3 ቁጥር 9 ላይ አዳም ሆይ ወዴት አለህ ብሎ ይጠይቀዋል። ምን ብሎ ጠይቀው አልኳችሁ? በሉ እስኪ አዳም ሆይ በሉ። አይዟችሁ አዳም ሆይ በሉ እስኪ ወዴት አለህ ብሎ ጥያቄ ይጠይቃል። ጠያቂው እግዚአብሔር ነው፣ ተጠያቂው አዳም እና በዚህ ጊዜ አዳም ወይቤሎ አዳም ሰማይኩ ድምፀከ እንዘ ታሶሱ በውስተ ገነት ወፈራይኩ ወታባይኩ አለ። አንተ በገነት ስትመላለስ ሰምቼ ስለፈራው ተደበቅኩ። በሉ እስኪ ሁላችሁ ስለፈራው በሉ። በቃ አሁን ወደ ዮሐንስ ራእይ እንሂድ። ዮሐንስ በራእዩ ወቆመ ውእቱ አርዌ አንጻረ ይእቲ ብእሲት ከመ ሶበ ወለደት ይብላ ሕፃና ብሎ ተናገረ። አሁን ልብ በሉ። ሴቲቱም ልጇን ይዛ ሸሸች ይላል። ይቀጥልና ባለ ራእዩ ሴቲቱ ልጇን ይዛ ሸሸች ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ ሄሮድስ ይፈልገው ስለነበረ ሄሮድስ አሳደደው። ልብ በሉ። ያሳደደው ማን ነው? አርዌ ምድር የተባለው ያን አርዌ ያዘዘው ማን ነው? ማን ያዘዘው? አርዌው ወደ አዳምና ወደ ሔዋን የመጣውን አርዌ አዛዡ ማን ነበረ? ሰይጣን ዲያብሎስ ያዘዋል። አርዌው የመጣ ዲያብሎስ ኮረቻ አድርጎት ነው። ማይደረ ዲያብሎስ ወይም ምንባረ ዲያብሎስ መንበረ ዲያብሎስ ሆኖ ነው የመጣው። የዲያብሎስ ወንበሩ ሆኖ መቀመጫው ሆኖ መጣ። አዳም ሳተ። ሲስት ውጣ አለው። አዳም ምን ያለው ነው የምላችሁ? ገብቷችኋል ሐሳቢ? አሁን አዳም ምን ያለው በሉ እንጂ ለምን ተደበቅ ብሎ ጠይቋል? አልጠየቀም። ጠያቂው ማን ነው? ቃሉ ጋር ናችሁ? አይዟችሁ። ቤቱን ዘግታችሁታል? በደንብ ቸክ አድርጉ ቁልፋችሁ። የትም አይሄድም። በነገራችን ላይ እዛው ነው ቢሆን። አሁን ቤት አይሸሽ ልሸሽ ቢልም መሸሻ የለውም። ያው መቶ ካሬ ስለሆነ የትም ስለማይሄድ ከኔ ጋር ነው። እሺ በቃ አሁን ችግር እኮ ነው የሆነው በእውነት። እኔ የምፈልገው እናንተን ነው። እሺ ማንን እንዳትሰጡኝ፣ ስጋ እንዳትሰጡኝ፣ የሆነ የተገነጠለ ህሊና እንዳትሰጡኝ። እናንተን ከሰጣችሁ ነው መማማር የምችለው። ቃሉ ጋር ናችሁ? ማን ነው ፈሪው? የፈራ ማን ነው? ጠያቂውስ ማን ነው? እግዚአብሔር። መልሱ ምን ነበር? የአዳም መልስ ምን ስለሆንሁ አለ? ራቁቴን ስለሆኑ ፈራው አለ። ራቁቴን ስለሆኑ ፈራው። ፈሪው አዳም ነው፣ ጠያቂው እግዚአብሔር ነው። ጠያቂው እግዚአብሔር ነው፣ ፈሪው አዳም ነው። በጣም ልብ ብላችሁ አዳምጡ። የፈራውን አዳም ውጣ ብላ በአፈ ገጽከ ርግምተ ትኩን ምድር በእንቲአከ፣ በአንተ ምክንያት ምድር የተረገመች ትሁን ውጣ ተባለ። አዳም በሩ ተዘጋበት። የሰው ልጅ ህይወቱ ምስቅልቅሉ የወጣበት የመጽሐፍ ቅዱስ ታሪክ ማለት ዘፍጥረት ምዕራፍ 3 ነው። ኦሪት ዘፍጥረት ምዕራፍ 3 የሰው ልጆች ህይወት ትናንትም ያልተፈረደበት ነገም የማይፈረድበት። ለምሳሌ እስራኤላውያን ተፈርዶባቸው ያውቃል። ግብጽ ተፈርዶባት ያውቃል። ብዙ ፍርድ አለ። አንደኛ የግለሰቦች ፍርድ ነው፣ የሆነች ሀገር ፍርድ ነው። ሁለተኛ ጊዜያዊ ፍርድ ነው። ሶስተኛ የስጋ ፍርድ ነው። ጊዜያዊ ማለት ስለሚነሳ፣ የስጋ ማለት ሞት ስለሚገድበው ነው። ዘፍጥረት ምዕራፍ 3 ላይ የተቀመጠው ፍርድ ግን አንደኛ ለዓለም ነው። ሁለተኛ ዘላለማዊ ፍርድ የተፈረደበት የሰው ልጅ ነበረ። ያን ፍርድ ነው ወልደ እግዚአብሔር ኢየሱስ ክርስቶስ ለመሻር ከቅድስት ድንግል ማርያም መጥቶ በመጨረሻው ዘመን ከሴቷ ተወለደ ብሎ ዮሐንስ በራእዩ እንደሚነግረን ምዕራፍ 12 ከሴቷ መጥቶ ተወለደ። ኧረ ልብ በሉ። ከሴቷ አለ። ለምን ነው ከሴቷ የሚል? ገብቷችኋል ምስጢሩ? ከሴቷ ማለት ምን ማለት ነው? ለምንድን ነው ከድንግል ማርያም ያላለው? ስሟ ጠፍቶት ነው? ከሴቷ ይላል ባለ ራእዩ። ከሴት ማለት በብሉይ ኪዳን ሴት የምትባለው ለመገኛሽ ምክንያት እኔ ሆንሁ እንጂ አንቺ ለመገኘ ምክንያት አልሆንሽም ስትባል ስለነበረ በሐዲስ ኪዳን ደግሞ እሷ ወንድን ያለ ሴት የማስገኘት ማለት ወንድን ያለ አባት ያለ ወንድ የማስገኘት ምክንያት ሆና ተገኘች። ልብ በሉ። አዳም ሔዋንን ያለ ሴት አስገኛት። ምን አላት አልዋችሁ? አስገኛት። እመቤታችን ደግሞ ያለ ወንድ ወንድን አስገኘች። አያችሁ? ከሴቷ አለ ማለት ነው። ተስተካከለ ማለት ነው። አሁን እኩል ነን። ጥንት በስነ ፍጥረታችሁ እኛ አስገኝተናችሁ ነበረ። ያለ ሴት ዝም ብለን ሴትን አስገኘን ከጎናችን። በአዲስ ኪዳን ደግሞ ያለ ወንድ
ማንን አስገኘች? ወንድን አስገኘች ማለት ነው። እስመ ተአረዩ በክብሮሙ ማለት ይሄ ነው። በቃ በክብር ፍጥረት ሴትና ወንድ የሚባለው ፍጥረት ተካከለ ተካከለ። ከዚህ በኋላ ያ በር ሲዘጋ በኋለኛው ዘመን ከሴት መጥቶ ተወለደ። ሴት ማለት ጥንቅቅት፣ ፍጽምት፣ ህብት ማለት ምን ማለት ነው? የጠነቀቀች፣ ያወቀች፣ የተረዳች ማለት ነው። አንድም እናት ማለት ነው። አንድም እመ ብዙኃን ማለት ነው። አንድም የሰው ምንጭ ማለት ነው። ሴት የምትባለው ትርጉሟ እንደዚያ የዘንድሮን ያርጋትና የዚህን ዘመን ሴት አይደለም። የዚህና የድሮ በስም አንድ ናቸው። በእርግጥ በስም ሳትበልጡ አትቀሩ። በስም የድሃ ልጅ ስሙ ሀብታም አይደል የሚባል የምሬን ነው እኮ የምላችሁ። አሁን እሱን ልተወው እና ከሴት ተወለደና እንደተወለደ ሄሮድስ ተነሳበት ነው የምላችሁ። ሄሮድስ የዲያብሎስ ምሳሌ ነው። የማን ምሳሌ ነው? እንደተወለደ ተነሳበት ማለት አዳም እንደተፈጠረ ዲያብሎስ ተነሳበት። 7 ዓመት ሁሉ እኮ ቦዝኖ አልኖረም። ሲፈልገው የሚያጠፋበትን መስመር ሲጥር ሲፈልግ ነው የኖረው። ልክ እንደተወለደ ተነሳበት። ማን ተነሳ? ዲያብሎስ ተነሳ። ሄሮድስ የሚተካው ዲያብሎስን ነው። ሄሮድስ የሚተካው ዲያብሎስን ነው። ያ አውሬ የተባለው ዲያብሎስ የሄሮድስ ምሳሌ ነው። አንድም ሄሮድስ የሚባለው የእባቡ ምሳሌ ነው። ዲያብሎስ በቁሙ ዲያብሎስ ነው። ሄሮድስ የእባብ ምሳሌ ነው። ያ እባብ የዲያብሎስ ኮረቻ እንደሆነ ሁሉ ይሄኛው ሄሮድስም የዲያብሎስ ኮረቻ ሆነ። እባቡ የተባለ እሱ ነው። ማን ነው እባብ የተባለ አልኳቸው? ሄሮድስ። ይህ እባብ ወቆመ ውእቱ አርዌ አንጻረ ይእቲ ብእሲት የተባለው በእመቤታችን አንጻር ቆመ ማለት የነገሰው እመቤታችን ባለችበት ሀገር ነው። ከእርሷ ፊት ለፊት ነው። ገሊላ የምትባለው ሀገር ኢየሩሳሌም ከተማው ላይ በቅርብ ኪሎ ሜትር የምትገኝ ሀገር ነው። በደንብ ለማረጋገጥ ደግሞ ትራንስፖርት ከፍላችሁ ብትሰዱኝ አይቼ መጥቼ እነግራችኋለሁ ስንት እንደሆነ ኪሎ ሜትሩ። ትክክል አይደለም? አሁን ወንጌል ላይ ያገኘሁትን ነው የምነግራችሁ። ደግሞ በአካል ባይን ማለት መቼም ከሰሚ ርዕይ ይበልጣል አይደል? አቤት ከመስማት ማየት አይበልጥም? በቃ እንደሱ አድርገን እንድንሰብክ ማለት ነው። እግዚአብሔር በሚያውቅ አንድ ትልቅ መምህር አዲስ አበባ እንደ ስልጠና ሲሰጡን አስታውሳለሁ። ወንጌላውያን እስራኤልን ሂዶ ማየት ግድ ነው ሲሉ ሰምቼ ነበር። ለምን ቢባል አሁን ኑረን የምንናገረው በጠቅላላ እኔ አሁን አውቀዋለሁ። የሚገርማቸው አልሄድኩም ቦታው ግን በደንብ አውቀዋለሁ። ገሊላ ወደየት እንደሆነ፣ ኤፍሬም ከተማ ወደየት እንደሆነ፣ ይሁዳ ከተማ ወደየት እንደሆነ፣ እያንዳንዱ ሰሜናዊ ክፍል የት እንደሆነ፣ ደቡባዊ የት እንደሆነ፣ ውሃው ባህሩ ያረፈበት የተጠመቀበት የዮርዳኖስ ስፋቱ ሙት ባህር የሚባለው እያንዳንዱ አይኔ ላይ ተስሏል። ይህን ስዕል በአካል መግለጽ ማለት ልክ ስዕል ሰዓሊያን በመጀመሪያ እኮ በአይምሯቸው ነው የሚያስቀምጡት። አስቀምጠው ወደ መሬት ያወርዱታል አይደል? ያ በረቂቅ ሕሊና ውስጥ ይመላለስ የነበረው በግዘፍ ይሄ ጉዞ ስብከት ሆነ መሰል ልትወዘው ላይ ቆይ። ልክ አንጻረ ይእቲ ብእሲት የተባለው በሴቷ አምሳል ማለት መካከል ላይ ቆመ የተባለው ይህ ዲያብሎስ ነው ማለት ዲያብሎስ ነው። በማን በኩል ሲባል በሄሮድስ በኩል። ዲያብሎስ አዳምን ለማሳት ዝም ብሎ እኔ ዲያብሎስ ነኝ ወይ ጋርዳኤል ነኝ ብሎ አልመጣም። ኮረቻ አድርጎ የተጠቀመው እባቡን ነው። የግመል ወሳብሬ ያህል የነበረ እባብ ዛሬ እንዲሁ ነው ተኝቶ የሚርመጠመጠው ኮረቻ ስለሆነ ነው። ለማን ለዲያብሎስ ኮረቻ ሆኖ ስለመጣ። አሁን ልብ በሉ። ሄሮድስም ኮረቻ ሆኖ የመጣው ለማን ነው? ለዲያብሎስ። የብሉይ ኪዳኑ ኮረቻ እባብ ነበር። የሐዲስ ኪዳኑን ሄሮድስ አደረገው። ከዚያ ላይ አድሮ አሰደደው። ማንን አሳደደ? አዳምን ከገነት አስወጣው። ልክ የገነት ምሳሌ ከሆነችው ከኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ አይቶ አስወጣው። በአንጻረ ይእቲ ብእሲት ያቺ ሴትም ልጇን ይዛ ፈርታ ሸሸች፣ መላእክቱም ተዋጉት ይላል። ዘንዶም ተሸነፈ፣ ወደቀ ማለት ዲያብሎስ ሙት ነው የምንለው ለዚህ ነው። ታስሮ ወደቀ ይለናል ዮሐንስ በራእዩ። ለሴቲቱንም ደረሰባት፣ መሬት ላይ ሆኖ ደግሞ አላረፈም ይላል። ምኑን? በአፉ የያዘውን ውሃ ተፈው ይላል። ምድሪቱም ረዳቻት፣ ሴቷም ከፍ ከፍ አለች ብሎ ይናገራል። ተመልከቱ። እንዲያ የሚባለው ዲያብሎስ ቢሞትም ግን እየተጠራሞተ የአዳምና ልጆቹን ማጥቃቱን አላቆምም ማለት። ስለዚህ እመቤታችን ቅድስት ድንግል ማርያም ሴቲቱ ተሰደደች ይላል። ሴቷ የተባለች ቅድስት ድንግል ማርያም ናት። ልጇን ይዛ ልጇ የተባለ ከእርሷ የሚወለደው ንጉሥ ነውና ማለት
አይ ሄሮድስ የዋህነቱ ጌታ ገና ተወልዶ ገና ሲወለድ ጦርነት ጀመረው። እንዴ ሄሮድስ እኮ ይዋህ ነው። የሚገርመው ጌታ አድጎ ንግስና ይቀማል ብሎ አይደለም ወይ? ተመልከቱ ጌታ ገና 5 ዓመት ሳይሞላው ሄሮድስ ሞተ። እንኳን ለንግስና አበ እመ ብሎ አፉን ሳይፈታ ሄሮድስ ሞተ እኮ ነው የምላችሁ። አልሰማችሁትም? በማቴዎስ ወንጌል ሕፃኑንና እናቱን የሚፈልገው ምን ሆኗል? ሞቷልና ሕፃኑንና እናቱን ይዘህ ወደ የት ተመለስ? ወደ ናዝሬት ተመለስ የሚል ድምፅ እኮ መጣ። አንዳንድ ሰዎች የሚገርማችሁ ገና ለቀጣይ ያድግ ይሆናል ብለው ገና ከሕፃንነቱ የሚመቀኙ ሰዎች ገጥሟቸው ያውቁ? እንዲሁ እኮ የባህራን ታሪክ ስታነቡ ሌሎችንም ገና ሲያድግ ብለው የሚፈሩ ሰዎች አሉ። ገና ከኔ ይደርስብኛል የሚሉ ማለት ነው። እና በኔ ቦታ ንግስና ይቀመጥ። አንደኛ ሰማያዊ ንጉስ መሆኑን ረሳው። ትንቢት ጠንቅቆ ስለማያውቅ ሰማያዊ ንጉስ መሆኑን ምን አለው? ረሳው። በሁለተኛ ደረጃ እሱ የማይወርድ መሆኑን ጠንቅቆ ያወቀ መሰለ። የሚወርድ መሆኑን ዘነጋው ማለት ነው። ሲሾሙ የሚወርዱ የማይመስላቸው ሰዎች እኮ ብዙ ናቸው። የሚገርመኝ ሰውን ዝም ብላችሁ ይዩትማ። የሆነ ቦታ ሲቀመጥ ትናንት የነበሩት እሱ ከነበረበት እንደነበሩ፣ ያ ማለት እሱ የተቀመጠው የሆነ ሰው ለቆ መሆኑን፣ ነገ ደግሞ እሱ ለቆ የሆነ ሰው መቀመጡን ወንበሩን ይረሱትና የፈጠሩት ወይ የገዙት ወይ ደግሞ የማይነቃነቅ ማይተም የተፈራረሙበት መስለው የሚያምር ወንበር ላይ ዘርግተው የሚቀመጡ ሰዎች የሉም ወይ? እኒህ ሰዎች ሄሮድስን ይመስሉኛል ለኮ ብላችሁ ያለ ወንበሩን ተቀምጦ መቼም እዚህ ወንበር አልነቃነቅም ብሎ ከድንግል የተወለደውን የዘላለም አምላክ እስከ ማሳደድ ድረስ ደረሰ። ዛሬም በተቀመጡበት ወንበር የማይነቃነቁ መስሏቸው በስማቸው ሌላ በግብራቸው ሄሮድስ የሆኑ ሰዎች አልፈው ቤተክርስቲያንን የሚያሳድዱ ክርስቶስን ከማሳደድ የደረሱ ሰዎች አሉ። ዳግማዊ ሄሮድስ የሚባሉ ያኛው ሄሮድስ በአካል ክርስቶስን አሳዶታል። እኒኞች ሄሮድስ ደግሞ ቤተክርስቲያንን በአካል ያሳዷታል። ተመሳሳይ የአንድ ሳንቲም ሁለት ገጽታ ነው አይደል የሚለው ዓለም ሲተረጉም። ከዚህ በኋላ እመቤታችን ቅድስት ድንግል ማርያም የአዳምን ስደት አሁን ልብ በሉ። ያ ገና እንደተፈጠረ ገና በገነት ሲቀመጥ ማሳደድ የጀመረው ሰይጣን አሳዶ አዳምን ገፍቶ ከገነት እንዳስወጣው ዳግማዊ አዳም ክርስቶስን ሄሮድስ ዳግም የዲያብሎስ ኮረቻ ሆኖ አሳዶ ያን ከገነት እንዳስወጣው ይሄንም ከኢየሩሳሌም አስወጣው። መድኃኔዓለም ክርስቶስ ወደዚህ ምድር የመጣ ወደ ዋናው ትምህርት እንግባ። የመጣበት ዓላማ ምንድነው ቢባል የአዳምን በደል ለመካስ ነው። በርስኪ ሁላችሁ የማንን በደል ለመካስ? የአዳምን በደል ለመካስ ነው የመጣው። እንዴት አድርጎ ካሰው ቢባል ከልደቱ እስከ ሞቱ ከፍጥረቱ እስከ ረፍቱ ገብቷችኋል? ከልደቱ እስከ ሞቱ ለክርስቶስ ከፍጥረቱ እስከ ረፍቱ ለአዳም ነው የሚቀጸለው። ግልጽ ነው ሐሳቡ? ግልጽ ካልሆነ ላብራራላችሁ። ክርስቶስ ከተወለደበት ቀን ጀምሮ የተወለደው የት ነው? አቤት ምንም ኃጢአት ከሌለባት ድንግል የተወለደው ለምን ይመስላችኋል? ክርስቶስ ኃጢአት ካለባት ድንግል ከተወለደ ገነት ኃጢአት ነበረባት ማለት ነው። ገነት ራሷ ኃጢአት ለማሰራት ትችላለች ማለት ነው። ከቱም ድንግል ከሆነችው ድንግል በክሌ ከተባለችው ድንግል መወለዱ ምስጢሩ ምንድነው ካላችሁ በገነት ምንም አይነት ኃጢአት በደል ያልነበረባት ሀገር ሆና መፈጠሯን። ማናት እርሷ የተፈጠረች ማናት? ገነት። በገነት የነበረው አዳም ገነትን ሳያቆሽሻት ራሱ ቆሽሾ እንደወረደ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ከቅድስት ድንግል ማርያም መጥቶ ንጽሕት ከሆነችው ሲወለድ መለኮት አልተዋሃዳትም። ማንን አልተዋሃዳትም? ነስቶ ነው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ። ባለፈም ነግሬያችኋለሁ። አደገኛ ክደት ነው ይሄ። መርምሮ ጠብቆና ጠንቅቆ መረዳት ይጠይቃል። አደገኛ ክደት ነው ማለት ገብቷችኋል? ምስጢሩ እመቤታችን ተዋህዷታል ማለት አደገኛ ክደት ነው። ነስቶ ነው የተዋሃዳ ነው የሚባል። ምክንያቱም ከተዋሃዳት እርሷ ራሷ ምንድናት? አምላክ ናት ያሰኛል ማለት ነው።
ስለዚህ እንዲያ እንዳይሆን በደንብ መጠንቀቅ ይጠይቃል። ስለዚህ አዳም ከፍጥረቱ እስከ ረፍቱ ማለት ከተፈጠረበት ቀን ጀምሮ የሰራውን ኃጢአት ለመካስ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው። እንዲያ ከሆነ የበደለው አዳም ነው። መካስ ያለበት ማን ነው? ማን ነው መካስ ያለበት? አሁን እሳ የካሰ ማን ነው? አቤት ክርስቶስ። እንዴት አይጣላም? መካስ ያለበት በደለኛ ነው ወይስ ተበዳይ ነው? በደለኛው ነው ወይስ ደግሞ ተበዳዩ ነው መካስ ያለበት? በደለኛው ነው አይደል? ነገር ግን የካሰው ክርስቶስ ነው። ለምን ቢባል የካሰ አዳም ነው። የካሰ ማን ነው አልኳችሁ? አዳም ነው። ምክንያቱም ክርስቶስ ምን ተብሏል? ዳግማዊ አዳም አላልነውም? እንዴት? ለምን ካላችሁ ካሰው የተካሰ በአዳም ባሕሪ ነው። በማን ባሕሪ አልኳችሁ? ሥጋ የማን ባሕሪ ነው? የተሰቀለ ማን ነው? የተሰቀለ ኢየሱስ አይደለም? ኢየሱስ ፍጹም ሰው ነው አይደለም? ፍጹም ሰው ነው አይደል? ፍጹም ሰው የሆነው ሥጋ ነው የካሰ ዓለምን ፍጹም የሆነ መለኮት ተዋህዶት። ስለዚህ ምን ማለት ነው? የካሰ ራሱ አዳም ነው። ለሊሁ ካህን ሰዋኢ አልነው። ስለዚህ መስዋዕቱን የሰዋው ቀራንዮ በመስቀል እርሱ ካህኑ ማን ነው? ኢየሱስ ክርስቶስ በሉ። ወለሊሁ መስዋዕት ተሰዋኢ መስዋዕት ሆኖ የተሰዋስ ማን ነው? ራሱ ዳግማዊ ክርስቶስ ነው። ወለሊሁ ተወካፌ መስዋዕት ምስለ አብ ወመንፈስ ቅዱስ የተባለስ ማን ነው? ከአብና ከመንፈስ ቅዱስ ጋር መስዋዕቱን የሚቀበል ማን ነው? ማን ነው? ኢየሱስ ክርስቶስ ነው። ስለዚህ አዳም ገና ከመፈጠሩ ፈተና መጣበት ማለት ወልደ እግዚአብሔር ኢየሱስ ክርስቶስ ገና ከመወለዱ ፈተና መጣበት። አዳም ልብ ብላችሁ አዳምጡ። ሕቱም በሆነች ገነት ተፈጠረ። ሕቱም በሆነች ገነት፣ ኃጢአት በሌለባት ገነት ወልደ እግዚአብሔር ኢየሱስ ክርስቶስ ሕቱም በሆነችው ኃጢአት በሌለባት ድንግል ማርያም ተወለደ። ያ ሕቱም ከሆነች ገነት ወጥቶ ተሰደደ። ይህም ሕቱም ከሆነች ድንግል ተወልዶ ተሰደደ። የአዳምን ስደት ለመካስ እርሱ ተሰደደ። ተሰደ እግዚእነ ኢየሱስ ክርስቶስ ከመይሁብ ለአዳም ለአዳም የስደትን ካሳ ይሰጠው ዘንድ ኢየሱስ ክርስቶስ እርሱ ተሰደደ። ምን ሆኖ ተሰደደ? ፈርቶ። ፈርቶ በርስኪውላችሁ ማን ነው የፈራው? ማን ነው የፈራው? አዳም ፈርቶ ምን አለ? ተሰደደ። ምን ሆኖ ነው ፈርቶ አላልኳችሁ? ምን ሆኖ ነው የፈራ? ራቁቴን ስለሆነ በሉ እንጂ ወልደ እግዚአብሔር ኢየሱስ ክርስቶስ የአዳምን ራቁትነት ለመካስ በቀራንዮ ራቁቱን ተሰቀለ። ወልደ እግዚአብሔር ኢየሱስ ክርስቶስ ለምን ነው የተሰደደው? አምላክ ነው አይደለም? ሎቱ ስብሐት መስክሩ እንጂ አምላክ ነው አይደለም? ወልደ እግዚአብሔር ኢየሱስ ክርስቶስ አምላክ ነው አይደለም? አምላክ ነው። አምላክ ሲሆን ተሰደደ። እንዴት አምላክ ከሆነ ይሰደዳል ሲሏችሁ እንዲህ ብላችሁ መልሱላቸው። የአዳምን ካሳ ለመካስ ነው ምድር ላይ የመጣው። አሁን እኮ ሰው የጠፋው ምድር ላይ የአዳምን ጩኸት ለመጮህ መሆኑን ረሱት። ጴንጤ ማለት ሰይጣን ማለት ነው በአጭር ቋንቋ ትርጉሙ። ለምን ካላችሁ ሰይጣን ኤሎሄ ኤሎሄ ኤልማስ ላማ ሰበቅታኒ እያለ በመስቀል ላይ ሲጮህ ምን ይል ነበረ ሰይጣን? ኦኬ ይሄ ኤልያስን ይጠራል። ኤልያስ መጥቶ ሊያድነው እንደሆነ እንይ ይላሉ። ተመልከቱ፣ የሚናገረው የአዳም ካሳ መሆኑን ስለማያውቁ ማለት። አሁን ያሉ ፕሮቴስታንቶች ደግሞ በመስቀል ላይ ሆኖ የሚያደርጉትን አያውቁም እና ይቅር በላቸው ያለ እሱ አማላጅ ስለሆነ ወደ አብ እየማለደ ነው ይላሉ። ይኸውላችሁ የሚናገሩትን አያውቁም ማለት ነው። ሰይጣን ማለት እንደዚህ አይደለም እንዴት? ያኛው ያለውና ይሄኛው ያለው ትክክል ነው አይደል? ኤልያስን ይጠራል ብሎ ሰይጣን ሊውጥ ሲመጣ እሱ ተዋጠ። መኑቱ ለቢሶ ስጋ ዘሙአኒ ዘምድረ ለብሰ አለ። ይህ ስጋን የለበሰ ስጋ ለብሶ ድል የነስተኝ ማን ነው እያለ ጮኸ። ማን ነው ጮኸው? ሰይጣን ማለት። እነዚህም አሁን የሚተረጉም የአዳም ጩኸት ነው። ፈርቷል ወይ? ፈርቷል። ለምን? የአዳምን ፍርሃት ያስወግድ ዘንድ ሊቁ ቅዱስ ዮሐንስ አፈወርቅ ሶበሰ ይፈርሃ እግዚእነ ኢየሱስ ክርስቶስ እሚታተተ ፍርሃት ምኔነ ይላል። ኢየሱስ ክርስቶስ እርሱ ባይፈራ ፍርሃት ከኛ ባልሸሸ ነበር ይላል። ፍርሃትን ያስወግደው ዘንድ ፈራ ማለት ነው። ስለዚህ የአዳምን ስደት ተሰደደ። ወዴት ተሰደደ? ወደ ግብፅ። ግብፅ የሲኦል ምሳሌ ናት። የሲኦል ምሳሌ አንድም የምድር ምሳሌ ናት። ከገነት ወደ ምድር አዳም እንደተሰደደ ገነት ከምትባለው ኢየሩሳሌም ወደ ግብፅ ወልደ እግዚአብሔር ኢየሱስ ክርስቶስ ተሰደደ። የተሰደደው የሰውን ስጋ ባሕሪ አድርጎ ነው ማለት ከድንግል ተወልዶ ነው። ልጇ ነውና እሱ ሲሰደድ አብራ ተሰደደች። በእግር ሂድ እንዳትለው በእግሩ መሄዳች።
በእግሩ መሄድ አይችልም። ለምን? ሕፃን ነው። ለምን ነው በእግሩ መሄድ የማይችለው? የወሰደችው ማናት? ድንግል ማርያም ናት። በሉ እስኪ ሁላችሁ ማናት የወሰደችው? አዳም የመጣው በእግሩ ነው። ወደ ምድር ያመጣው ማን ነው? በእግሩ ለራሱ መምጣት ይችላል? አይችልም። ያመጣው ማን ነው? እግዚአብሔር። እዚህ ተቀመጥ ይህን ስራ ይህን ብላ ብሎ ያስተማረ ማን ነው? እግዚአብሔር። አምሳለ እግዚአብሔር የሆነች ድንግል ማርያም አምጣንየ አምጣንኪ አስማንየ አስማንኪ ያላት እግዚአብሔር አብ የእግዚአብሔር መጠንና ምሳሌ የተባለችው ድንግል ማርያም ደግሞ በሉ እንጂ በእግሩ መሄድ የማይችለውን አበበ ለማለት ያልበቃውን ጌታን በጀርባዋ ተሸክማ ግብፅ ተሰደደች እኮ ነው የምላችሁ። ካሳ ማለት ታዲያ ያለ ወደ ግብፅ ተሰደደች። የአዳምን ስደት ዛሬ በቤተ ክርስቲያን አስተምህሮ እመቤታችን የተሰደደችው በግንቦት ነው። በመቻልኋችሁ በግንቦት። የኛ ሀገር ደግሞ ፍሬ የሚባለው በ14ኛው መቶ ክፍለ ዘመን የነበሩ ጽጌ ብርሃን የሚባሉ አንድ አባት ነበሩ። አይሁዳዊ ናቸው ይባላል የቤተ ክርስቲያን ታሪክ ሲናገሩ። አንድም አቡነ ዜና ማርቆስ በዘመናቸው አባ ገብረ ማርያም የሚባሉ ጓዳቸው ነበሩ። ታሪካቸው በደንብ አንቡ። ማሕሌተ ጽጌ የሚባለው 150 እንትን አለ መልክ አለ። እሱን በደንብ አንቡ እና በዚያ ታሪኩን በደንብ ታገኙታላችሁ። ስብከት ማለት ምን ማለት እንደሆነ ታውቃላችሁ? ስብከት ማለት ምን ማለት ነው? ትምህርት የሚመስለው ሞኝ እኮ አለ አይደል? ስብከት ማለት ትምህርት ማለት አይደለም ወዳጅ። ስብከት ማለት የረሳችሁትን ማስታወስ እና ህይወታችሁን ዳሰሳ ነው የሚባለው። ትምህርት ማለት ቁጭ ብሎ ፊት ለፊት ነው የምትሉት አይደል? ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ እያሉ እየመዘገቡ እየጻፉ በደንብ መማር እሱ ምን ይባላል? ስብከት ማለት ደግሞ ማስታወስ ነው። ያኔ የተማራችሁትን እኮ እንዲህ ነው የሚሰራ እያሉ ማስታወስ ነው እንጂ በስብከት መምህር ማስተማሪ መሆን አይቻልም። ማስታወስ ስለሆነ ለማስታወስ ያክል ነው እንጂ ሂድና በደንብ ታነቡታላችሁ ለማለት ነው። ገብቷችኋል ሐሳቤ? ስለዚህ ይህ መጽሐፍ አለ ጽጌ የሚባለው በእኛ በሀገራችን የጽጌ ዘመን። ጽጌ ማለት ምን ማለት ነው? በሉ እንጂ ጸገየ ምን አለ ይላል? አበበ በሉ እስኪ። ጽጌ ማለት አበባ ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም በአበባ ትመሰላለች። ከአበባ ቀጥሎ ምን ይመጣል? በሉላችሁ መስከረም አሁን እህሉ ሁሉ ምንድን ነው? አብዛኛው አበባ ነው አይደል? ከዚያ ቀጥሎ ደግሞ ምን ይመጣል? ፍሬ ይመጣል ማለት። ስለዚህ እመቤታችን በአበባ እሱን ደግሞ በምን ይመስሉታል? በፍሬ። ፍሬ አበባ ካለ ፍሬ አለ ማለት። የሴት ልጅ የአዲስ ኪዳን ትርጉሙ ፈሳሿ ምን ይባላል? ምን ይባላል? አበባ ይባላል። ከዚያ ቀጥሎ ምን አለ ማለት ነው? ፍሬ። በዚያ ዘመን እርግማን የነበረው በአዲስ ኪዳን ደግሞ አበባ አደረገውና ከዚያ ፍሬ ያስከትልበታል። ምን የዘር የሰው ልጅ መምጫ ጎዳና አደረገው እኮ ነው የምላችሁ። መንገድ ስሙ ይክበር ይመስገን። የእርግማን ጊዜ ብላችሁ አትናገሩ። በአዲስ ኪዳን እርግማን የሚባል ነገር የለም። ጌታ ኢየሱስ ክርስቶስ ከፍሎ ለዚህ ክሶ አልሄደም። ሁሉን የብሉይ ኪዳን መርገም አጥፍቷል። ከጠፋ በአዲስ ኪዳን ለዲ በሕማም ወወሊደኪ ይኩን ምግባኪ አበምተኪ ያለው እንግዲህ የት ሄዶ ነው? በሕማም በጻር ውለጅ ያላት። አሁን ሴት ሳታምጥ ትወልዳለች ወይ? አምጦ መውለድ የእርግማን ምልክት አይደለም? አይደለም። ይትዘከሮ ለሕማማ ብሎ ደግሞ ቀይሮታል። ከመሶበ ወለደት ሕፃን ብሎ ማለት የሚያምር ሕፃን ስትወልድ ሕመሟን ትረሳዋለች አለ። በቃ ጠፋ ማለት ነው፣ ተረሳ። አንድም በድካም ያገኙት ንብረት ውድ እንደሆነ ሁሉ በድካም ያገኘችው ልጅ በዚህ ዓለም ከምንም በላይ ከባድ ድካም የሚጠይቅ ምን ማግኘት ነው? ምን ማግኘት ነው? ወርቅ፣ ብር። በእርግጥ እሱም ምጥ ሆኗል ዘንድሮ። አረ ቀላል ነበር፣ ሰው ያላቅሙ ስለሚመኘው ነው እንጂ ብር ቢሆን አይለም። እንዴት ቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ በጣም ሰው በድካም የሚያገኘው ልጅን ነው። በህይወቱ የሚወደው ልጅን ነው። ልጅን በጣም የምንወደው በድካም ስለምናገኘው ነው። አንደኛ ለምሳሌ ማንኛውም ሰራተኛ ምንም ይስራ፣ ግንባታም በሉት አናጺም ደስ ያላችሁም በሉት ቀን ሲሰራ ውሎ ማታ ግን ጥሎት ይተኛል። ልጅን ግን ቀን አርግሸው እያለውና ማታ ወረድ በልና ዝለይ ቆይ ይባላል። በእርግጥ ዘንድሮ ተጀምሯል። አዎ አውሮፓ ሀገር የወንዱና የሴቱን ዘር ሁለቱን አንድ ላይ ያኖሩታል። ከዚያ በኋላ የሕፃን አድጎ በማሽን ሰው ሆኖ ይመጣል። አቤት! ለዚህ እኮ ነው የማይወዷቸው። አውሮፓ ልጅ አይወድም ይባላል። አላማጠችም፣ አልተሸከመችም በማይጸውና ምንም ስላልሆነ ምንም እቃ ነው፣ ፋብሪካ ውስጥ የመጣ እቃ ነው ይመስላት። እዚህኛው መጥቶ ቤት እስኪደርስ ድረስ ደግሞ ሌላ ያዛሉ። 30 ማኖር ይቻላል። ያው በተፈጥሯቸውም ዘማዊ ስለሆኑ እነሱ ተፈጥሮ ሳይሆን በኑሯቸው እንበላቸው። ተፈጥሮ እግዚአብሔር ስለሚያይ
በእኛ እንደዚህ ግን የለም በሀገራችን። በማይጸኗ 9 ወር ከ5 ቀን ነው የምትሸከመው። 9 ቀን አይደለም እላችሁ 9 ሰዓት አይደለም። ለእህቶች በጣም ቅርብ ነው። 9 ወር ከ5 ቀን ትሸከመዋለች። ያንን ደግሞ አዝላ በጣም ብዙ መስዋዕትነት ከፍላ ታሳድገዋል። በብዙ ድካም የተገኘ ስለሆነ ከብዙ ንብረት በላይ የምትወደው ታደርገዋለች። ከምንም አንዲት እናት 5-6 ፎቅ ሌላም ነገር ኑሯት ይህ ሁሉ ከሚጠፋው ልጅሽ ከሚሞተው ቢባል እስኪ ልስብበት ትላለች። ልስብበትና ነገ መልሱን ትላለች ወይ? ቀጥታ ፎቁ ይውደም ነው አይደል የምትለው? በቃ እውነተኛ አፍቃሪ የምትባል እናት ናት። በብዙ ድካም የመጣው ልጅ ስለሆነ፣ ስለዚህ በብዙ ድካም እንዲገኝ ልጆችን ያደረጋቸው ልዩ እንክብካቤ እንድናደርግላቸውና ከቁስ በላይ እንድንወዳቸው ስለተፈለገ ነው። በአዲስ ኪዳን እሱ ነው የተለወጠው። ግልጽ ነው ቃሉ? ግልጽ ነው ወይ? ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የአዳምን ስደት ምድር ላይ የነበረው ዳግማዊ አዳም ሆኖ ነው የጮኸው፣ የተናገረው፣ የተኘው፣ የበለው፣ የጠጠው፣ የተራበው፣ የተጠመው፣ የተያዘው፣ የተሰቀለው፣ የሞተው፣ የወረደው፣ የተቀበረው፣ የተነሳው፣ ያረገው ይህ ሁሉ በማን ባሕሪ ነው? በማን ባሕሪ ነው? በአዳም ባሕሪ ነው። ሊፈርድ የሚመጣው በአዳም ባሕሪ ነው። የምትመጣው 3 ክንድ ከስንዝር ያቺ 33 ዓመት ምድር ላይ የነበረችው ስጋ ናት። ሊፈርድ የሚመጣ ለፍርድ ሲመጣ ልዩነቱ ግን እችኛዋ ትሁት ነበረች። እችኛዋ ምን ነበረች አልኋችሁ? ኧረ ተው እምትል ነበረች። እቺ 33 ዓመት አብሮ የነበረው የጌታ ስጋ ምን ሚል ነበር አልኋችሁ? ኧረ ተው ባካችሁ እምትል ስጋ ነበረች። አሁን የሚመጣውስ መለኮት የተዋሃደው ቁመቱ ስንት ነው ያልኋችሁ? 3 ክንድ ከምን ምን ይዋሃደዋል? እሱ መለኮት ተዋህዶት ነው የሚመጣ። ያስ መለኮት ተለይቶት ነበር እንዴት? እና ልዩነቱ ምንድን ነው? ግርማ መለኮት አሁን የነበረው በሰው ቁመት ግን በመለኮት ግርማ ሳይሆን በመለኮት ተዋህዶ ነው የነበረው። አልለያቸው ብሎ ሰዎች ግራ ሲገባቸው አላያችሁ? አይ ይሄማ ሩቅ ብእሲ ነው ሲሉት ነፋሳትን ይገስጻል፣ ሙታንን ያስነሳል። መለኮት ነው እንዴ ብለው ሲደነግጡ ደግሞ ይተኛል። እንዲህ እየተምታታባቸው ነው አገልግሎቱ ጨርሶ ሄደው። አሁን የሚመጣው ግን መለኮት ተዋህዶት ብቻ ሳይሆን በተዋህዶተ መለኮት በግርማ መለኮት ይገለጻል። ግርማ መለኮት ማለት የሚያየው ሰው አለ? ጥያቄ ልጠይቃችሁ። አሁን ይታያችኋል? ይሄ ይታያችኋል አይታያችሁ? ምን ነው የሚታያችሁ? መብራት ነው የሚታያችሁ? መብራት ነው አይደል? መስቀል ነው። አሁን ደግሞ ሌላ ብጨምር ከዚህ ትንሽ ቦግ የሚል መብራት ብጨምር አሁንስ ይታያችኋል? ይታያችኋል አይታያችሁ? ምንድነው ይሄ? ከዚህ ውስጥ ያለ ብርሃን ነው አይደል? ከዚህ የተለየ ነው አሁን ያሳያችሁ። ሌላ ቦታ ነው ያመጣሁት። ቅድም ነበር አልነበረም? ይታያል አይታይም? ቅድም በውስጥ አለ ግን አይታይም አይደል? አሁን የሚመጣው መለኮት ልክ እንደዚህ ኃይል ጨምሮ ነው የሚመጣው ማለት ነው። ግልጽ ነው። ፍጥረታት ማየት የማይችሉት በፊቱ መቋቋም የማይችሉት መለኮት ለፍርድ ይመጣል። የሚመጣው ግን በዚያ ስጋ ነው። ይህ ስጋ ለአዳም ካሳ ለመካስ የተዋሃደው ስጋ ነው። ባለፈ ነግሬያችኋለሁ። ዛሬም ልጨምራችሁ አይደል? ጌታ ለምን ነው ሰው የሆነው ብዬ አንድ ቀን አስተምሬያችሁ አላውቅም? አዳምን ሊያድን ምናምን ብላችሁኛል። እኔ ግን መሰረታዊ ሐሳቡ አዳምን ማሳመኝ ሆኖ ያድነዋል። ሰው የሆነበት የአዳምን ካሳ ለመካስ ነው አላልኳችሁ? እንዳይፈርድበት ምንድን ነው ብያችኋለሁ? መሐሪ ነው በሉ እስኪ። እንዳይፈርድበት እንዳይምረው ፈራጅ ነው በሉ እንጂ። እንዳይፈርድበት በሉ እንጂ። እንዳይፈርድበት እንዳይምረው ፈራጅ ነው። ስለዚህ ምን አደረገ? ራሱን ሰው አደረገና እንደ መሐሪነቱ አዳምን ማረው፣ እንደ ፈራጅነቱ በራሱ ላይ ፈረደ። ነሳ ደዌነ ወጾረ ሕማመነ ዜነ ኢየሱስ ክርስቶስ ከመያድህን ነው ለአዳም ውስተ ምድር የሚለው ይሄ ነው። ቅዱስ ኢሳይያስ የተናገረውን ቅዱስ ዮሐንስ አፈወርቅ ወስዶ የተረጎመ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ መዋዕለ ስደቱ እስከ ኅዳር 5 ቀን ድረስ መዋዕለ ስደቱ ተብሎ ይነገርለታል። በተለይ እመቤታችን ቅድስት ድንግል ማርያም ሾህና አሜከላ እየተፈራረቀባት ወደ ግብጽ የተሰደደችበት ከዚያም ተመልሳ ሀገራችን ቅድስት ምድር ኢትዮጵያ የባረከችበት 3 ወር ከ10 ቀን በድምሩ 100 ቀን ጣና ቅዱስ ቂርቆስ የተቀመጠችበት እያልን እናስተምራለን። የጽጌ ትምህርት ይቀጥላል። ያስተማረ የመከረ የገሰጸ የአበው አምላክ ስሙ ይክበር ይመስገን።